ምርጫ እንቅስቃሴ ምናልባት ኢትዮጵያን በታሪክ ውስጥ የሚያስታውሱ 97 ነው። መቼ ተጀመረ የሚል ነገር ከመጣ በጣም እርግጥ ነው ቀደም ብሎ ነው የተጀመረው። ከጥቅምት ጀምሮ የምርጫ ክርክር ነበር። ዋናው ምርጫ ቦርድ መድረኩን ሳያዘጋጅ ራሱ አስቀድሞ ጥቅምት ወር ላይ እንደዚህ አይነት እንቅስቃሴዎች ነበሩ። ያን ደግሞ ሁኔታ ምን ፈጠረው የሚል ነገር ከመጣ 92ቱ ምርጫ ማግስት ዋናው ገዢው ፓርቲ ህወሓት ውስጥ መሰንጠቅ አጋጥሞ ነበር። ሁለት ቦታ ተከፈሉ። በተከፈሉበት ወቅት ያሸነፈው ወገን ወይ ደግሞ የፖለቲካ ስልጣኑን የያዘው ወገን ያኛውን ከሚወነጀልበት ነገር አንዱ ያኛው ጸረ ዲሞክራሲ ነው። ኢትዮጵያ ያለ ዲሞክራሲ መቀጠል አትችልም። ዲሞክራሲ የምርጫ ሳይሆን የህልውና ጉዳይ ነው የነበር አጀንዳው። ስለዚህ አቶ መለስ መንግስት በጣም በእርግጠኝነት ሜዳውን 100% ከፍቶ አሸንፋለሁ የሚል እርግጠኛ ነበር። ስለዚህ ሜዳውን በደንብ ለቀውታል። ምንም ጥያቄ ውስጥ ማይገባ ነገር ነው። በቲፒኤልኤፍ ዘመን ውስጥ የ97ን ያህል ምርጫ አልታየም። በኢትዮጵያ ታሪክም የመጀመሪያ እውነተኛ ምርጫ የታየበት ጊዜ ነው። ልዩነቱ ምንድን ነው? መጨረሻ ላይ ያንን ኢትዮጵያን ተስፋ ያደረጉበት በአርአያነት የሚጠቀሰው ምርጫ ውጤቱ የተለየ ነገር ሲሆን በደም ነው የጨቀየው። ያ ምርጫ ግን የመጣበት መንገድ እንዳልኩት ዴሞክራሲ የምርጫ ጉዳይ ሳይሆን የህልውና ነው የሚል እርግጠኝነት ስለነበር በዛ መልኩ መንገዱ በጣም ከመነሻው ጀምሮ ተከፋፍቶ ያን የነበሩ ፓርቲዎችን መጠነ ሰፊ እንቅስቃሴ ያደርጉ ነበር። እንደገና ደግሞ ሌላ ማነጻጸሪያ ውስጥ ከገባን ምርጫ ውስጥ አንዱ መለኪያ ወይ ደግሞ የምርጫ ጊዜን ሰው ለምንድን ነው የሚፈልገው? በምርጫው መንግስት ይለወጣል ብቻ አይደለም። የምርጫ ጊዜ ላይ ሚዲያ በነፃነት ታገኛለህ። ድሮ ጋዜጣ ገጽ ላይ ነው ሀሳብ የምታስተላልፈው። የትኛውም ሚዲያ የሚባል ነገር የለም። ኤሌክትሮኒክስ ሚዲያ፣ ሬዲዮ የሚባል ነገር ህልም ነው። የትኛውም ተቋሚ አናገኝም። ቴሌቪዥን የሚባል ነገር አይታሰብም። ስለዚህ ሬዲዮና ቴሌቪዥን 5 ደቂቃ በዛ ጊዜ ማግኘት ተአምር ነው። ከመንግስት የተለየ ሀሳብ ማድመጥ የምትችልበት አጋጣሚ ነው። ስለዚህ ምርጫ ሲባል ተቃዋሚ ፓርቲዎችም ህዝቡም በዛን ወቅት ከመንግስት የተለየ ሀሳብ ወንበሩ ላይ ደግሞ ሶፋው ላይ ቁጭ ብሎ ማድመጥ የሚችልበት እድል እንደ ትልቅ አማራጭ ይታይ ነበር። ያ የምርጫውን ፍላጎትና ጉጉት የሚጨምር ነገር አለ። ዛሬ ላይ ስትመጣ በግል ስልኩ ላይ የፈለገውን ነገር እያየ ነው። በርካታ ቴሌቪዥን ጣቢያዎች አሉ፣ በርካታ ዩቲዩቦች አሉ። ተቃዋሚዎች የሚፈልጉትን የምርጫ ጊዜ ስለቀረበ ሳይሆን ከዛ በፊትም ዛሬም ነገም መናገር የሚችሉበት ሰፊ እድል አለ። የምርጫ እንቅስቃሴ በመምጣቱ የሚጨምርላቸው ነገር ካለ በአደባባይ የሚደረግ ክርክር ነው። ያንን በዛ ደረጃ ተቃዋሚዎቹ ተዘጋጅተዋል ወይ የሚል ነገር ከመጣ አልተዘጋጁም። ለምን አልተዘጋጁም የሚባል ነገር ከመጣ ደግሞ የተሳሳተ ስሌት የፈጠረው ነገር ነው ብዬ ነው የማምነው። የተሳሳተው ስሌት ምንድን ነው? በተለያየ መንገድ ያመፁ ኃይሎች አሉ። ከቲፒኤልኤፍ ጀምሮ ፋኖ ብለን ሸኔ ድረስ እንቅስቃሴዎች ነበሩ። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። ስለዚህ በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። የሆነ ቡድን አልሳካ ሲል በሌላኛው ይሳካል የሚል ነገር መጣ። ያኛው ደግሞ አልሳካለት ሲል ህዝባዊ አመፅ ምናምን የሚባል ነገር መጣ። እንደዚህ አይነት ነገር ላይ አተኩረው እስካሁን ድረስ ስለመጡ ለምርጫ ራሳቸውን አላዘጋጁም። ለምርጫ ራሳቸውን ባለማዘጋጀታቸውን ዘንድሮ ኢትዮጵያ ውስጥ በሁለት ምክንያት እንዳልኩት ያን ሚዲያ ነበር የሚያስፈልገው። አሁን ሚዲያ በእጅ ሁሉም ሰው አገለ። ሁለተኛ ተቃዋሚዎቹ በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። የትኛውም ተቃዋሚ ኢትዮጵያ ውስጥ አሁን መንግስት ለመሆን በዛ ደረጃ ራሱን ያዘጋጀ የለም። በዛ ደረጃ ራሱን ማዘጋጀት ማለት ቢያንስ 275 የፓርላማ ተወዳዳሪዎችን በሀገር አቀፍ ደረጃ ማቅረብ አለበት። ያንን ማቅረብ የሚችል ተቃዋሚ አለ ብዬ አላምንም። ስለዚህ በአንድ በኩል አለመዘጋጀታቸው፣ ይሄም ጭምር ያለመዘጋጀታቸው ደግሞ የተፈጠረው በቀደመው ኢትዮጵያ ውስጥ ባሉ የአመፅ እንቅስቃሴዎች ጋር ተያይዞ ባለው ሁኔታ ነው። ከዛ ጋር የተያያዙ ነገሮች ናቸው ብዬ ነው የማምነው።